ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬም ባይብል ስተዲያችንን እንቀጥላለን። እስቲ እንደሚሰማ ቼክ ላድርገው። አይ ሆፕ ይሰማል። ድምጼ በጣም ሎ የሆነ በጣም ተቸግሬያለሁ። በደንብ መሰማት መቻል አለበት። the best ነው ይሄ ካሜራ ስፒከሩም the best ነው። ላፕቶፑም አዲስ ነው። ምንም ምክንያት የለውም ድምጼ አለመሰማትና ሄጄ ሳናገራቸው የሚሸጡ ልጅ ብላለኝ ድምጽሽ ዝቅ ያለ ይሆናል እንጂ በጣም ይሄ እንትኖቹ ማይክሮፎኖቹ በጣም ሌተስት ናቸው ይለኛል። አሜን ይሁን እግዚአብሔር ይመስገን። እንዘምርና ጮክ ብዬ እናገራለሁ። አሜን። እንዘምርና ባይብል ስተዲያችን እንቀጥላለን። የዘሪቱ ከበደ ትላንት አለፈ የሚለው ትናንትህን ሰዓት ትናንት ባለማወቅ ትናንት በጥፋት ትናንት በዚህ ጊዜ ትናንት በዚህ ሰዓት ትናንት በጨለማ ትናንት በክፋት ነበረ ሕይወቴ ከብርሃኑ ማዶ ጌታ እስኪታደገኝ ሊያስመልጠኝ ወዶ ትናንት ሽብር ነበር አለመረጋጋት ለነፍሴ ማረፊያ ከለላ በማጣት ትናንት ላልመለስበት ኢየሱስ አገኘኝ በማይጠራው ምሕረት ዛሬ እኔ ደህና ያገኘው ሰው እግዚአብሔር ይመስገን ይህን ያደረገው ያለፈ ትናንት ላልመለስበት ኢየሱስ አገኘኝ በማይጠራው ምሕረት ዛሬ እኔ ደህና ያገኘው ሰው እግዚአብሔር ይመስገን ይህን ያደረገው ትናንት በዚህ ጊዜ ትናንት በዚህ ሰዓት ትናንት በጥርጥር ትናንት በፍርሃት ከሙታን መካከል ነበረ ምድሬ አባት ጠላት በሐሳቤ የሥጋዬን ፈቃድ ምኞቴን ተከታይ ኃጢአት የገዛኝ ሞት የሚያስፈራራኝ ግን አለፈ ትናንት ላልመለስበት ኢየሱስ አገኘኝ በማይጥለው ምሕረት እኔ ገና እረፍት ያገኘው ሰው እግዚአብሔር ይመስገን ይህን ያደረገው ያለፈ ትናንት ላልመለስበት ኢየሱስ አገኘኝ በማይጥለው ምሕረት ዛሬ እኔ ደህና እረፍት ያገኘው ሰው እግዚአብሔር ይመስገን ይህን ያደረገው ስለተገዛሁኝ ለሱ ሳልወደው ለወደደኝ በዓለም አይገኘውን ሰላሙን አወረሰኝ
ኢየሱስ አገኘኝ በማይጥለው ምሕረት ዛሬ እኔ ደህና እረፍት ያገኘው ሰው እግዚአብሔር ይመስገን ይህን ያደረገው በቃ ለፈተና ላልመለስበት ኢየሱስ አገኘኝ በማይጥለው ምሕረት ዛሬ እኔ ደህና እረፍት ያገኘው ሰው እግዚአብሔር ይመስገን ይህን ያደረገው እግዚአብሔር ይመስገን ይህን ያደረገው እግዚአብሔር ይመስገን ይህን ያደረገው ትናንት በዚህ ሰዓት ትናንት በጨለማ ትናንት በክፋት ነበረ ሕይወቴ ከብርሃን ማዶ ጌታ እስኪታደገኝ ሊያስመልጠኝ ወዶ ደጋጋት አሜን። ጌታ ይመስገን። ቆንጆ መዝሙር ተባረኩ ወገኖች። እኔም ኦፊሹ እንጸልያለን። እግዚአብሔር አባት ሆይ እናመሰግናለን። ዛሬም ደግሞ ቃልህን እንድንማር እኔና ወገኖቼን በያሉበት ስለምትረዳን አመሰግናለሁ። እግዚአብሔር አባት ሆይ ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ ተብሎ እንደተጻፈ ጌታዊ ዛሬም ደግሞ ፊድ አስ ዩር ወርድ ቃልህን መግበን ጌታዊ ቃሌን በየቀኑ ሰርች ብለናል። ጌታዊ ሰርች እንድናደርግ እርዳን። የራሳችን ሐሳብ እየተውን ወደ አንተ ሐሳብ እየጠበብን እንድንመጣ እንድትረዳን in the name of Yeshua። ደግሞ በደል ኃጢአት ጌታ እግዚአብሔር ሆይ በየዕለቱ ጌታዊ በደምህ ጠበን። ዛሬም የኔም የወገኖቼ የህይወት መጽሐፍ በክርስቶስ ኢየሱስ ደም ይታጠብ። ጌታዊ መምጣቴ እየቀረበ ነው ብለናል። ጌታዊ እኛ እናምናለን። ጌታዊ እንድንዘጋጅ እኔንም ወገኖቼንም አንዳችን ወደ ኋላ እንዳንቀር ጌታዊ ዛሬ ቀን ሳለ ጌታዊ ጸልያለሁ in the name of Yeshua አሜን። ወገኖቼ ተባረኩ። እግዚአብሔር ብዙ ነገር ሲያስተምረኝ ነበር። ከሁሉ በፊት ግን ጌታ የተናገረውን ሁለት ሜሴጅ በብራዘር ሳልዬ የመጣው ሜሴጅ ለቦዲ ኦፍ ክራይስት ስለሆነ ሼር ላድርጋችሁ። አንደኛ ምንድነው ያለው ጌታ the coming of the Lord is drawing near እየቀረበ ነው መጥቷል። እኔ በጣም ነው ደስ ያለኝ። ፍንድቅ ነው ብለው ጌታ መምጣቱ እየቀረበ ነው ብሏል። ስለዚህ የምድር ትሁታን የሆናችሁ ትሁት የሆናችሁ እግዚአብሔርን የምትፈልጉ የምትዘጋጁ ያላችሁ እየቀረበ ነው ብሏል ጌታ። ሁለተኛው ደግሞ የመጣው ጌታ የተናገረው ምንድነው this is a time for you to reap what you sow የዘራችሁትን የምታጭዱበት ወቅት ነው ብሏል ጌታ። እና ተዚላችኋል ምዕራፍ 6 ላይ ዘፍጥረት 6 ላይ መዝራትና ማጨድ ብርሃንና ጨለማና ላንብላችሁ ከምዘባርቅ ቃሉን ላንብላችሁ። ዘፍጥረት 6 ላይ ምን ይላል እግዚአብሔር ቃል? የእግዚአብሔር መሐላ ነው። ሶሪ 8 ላይ ነው ኖት 8 ላይ የእግዚአብሔር ቃል ምንድነው የሚለው? ከጥፋት ውሃ በኋላ እግዚአብሔር ለምድር የገባው ቃል ኪዳን አለ። በምድር ዘመን ሁሉ መዝራትና ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አያቋርጡም ይላል። ምዕራፍ 8 ነው። ይቅርታ ወገኖች ምዕራፍ 6 አይደለም ዘፍጥረት። ስለዚህ ጌታ ምን አለ? የመዝራት የማጨድ ወቅት ነው ብሏል።
እዚህ ጋር መዝራት ማጨድ ማለት እኔ ትዝ ያለኝን ልጨምርላችሁና ትዝ ይላችኋል መጽሐፈ ዳንኤል ላይ ያ ናቡከደነጾር የሚባለው ንጉስ የሆነ ህልምን አለመና የሚመጣበትን ነገር በሙሉ እግዚአብሔር ነገረው። ከዛ በዳንኤል ህልሙ ተፈቶለት ከዛ ምን አለው ዳንኤል ምን አለው ንጉስ ሆይ ፍቺው ለጠላቶች ይለዋል አይደለ እንዳይደርስበት ተመኘለት እና ግን ምን አለው ምናልባት እግዚአብሔር ምህረት እንዲያደርግለት ማለት ነው በመልካም ስራ የሰራቸውን ኃጢያቶች ማለቱ ነው ምን አድርግ ካንሰል እንዲደረግልህ። ስለዚህ እኛም እኔ እንጃ እኔ የሚመስለኝ እንደ እግዚአብሔር ቃል የሚመስለኝ ምንድነው በጎ በመስራት ያኛው እንዳናጭድ ያደርገናል ብዬ ከእግዚአብሔር ቃል ነው ብላችሁ የራሴ ሐሳብ አይደለም ከእግዚአብሔር ቃል ከመጽሐፈ ዳንኤል ላይ ተነስቼ መልካምን ብንሰራ ያንን መጨድ የሚገባንን ከዚህ በፊት የተሳሳትነውን ንስሐ የገባንባቸው ነገሮች ኃጢያቶቻችንን ይተኩልናል ካንሰል ያደርጉልናል ብዬ አሰብኩ። እናንተም እንደ ተማሪ ያዙትና keep on doing good things መልካም ነገር ማድረግ በመመጽወት ይለዋል ዳንኤል ላይ ነው። ያን በማድረግ መጥፎ ነገር የዘራናትን እንዳናጭድ ያደርገናል ብዬ ይሄንን አሰብኩኝ ከእግዚአብሔር ቃል ማለት ነው። ስለዚህ ይሄ የካርማ ጊዜ ነው ብሏል ጌታ። ካርማ ነው የሚሉት ኢንዶችና ካርማ ማለት ምንድነው? ሰው የዘራውን ያጭዳል። ዛሬ 7 ዓመት የዘራናትን አሁን ወይ ማጨጃው ጊዜ ይሆናል እና መጽሐፍ ቅዱስ ምን ይላል ኢዮብ ላይ ኃጢያት ቶሎ ስለማይቀጣ ኃጢያተኛ ልቡን አደነደነ ይላል አይደለ አደነደነ እንደዛ የሚል ቃል አለ። ስለዚህ ብዙ ጊዜ እግዚአብሔርን ያልፈራንባቸው ወቅቶች እነሱ ምንድነው ቶሎ ስለማናጭድ ነው። ጌታ ግን ምን አለ አሁን ማጨጃ ጊዜያችሁ ነው ብሏል። ስለዚህ keep on doing good things ጥሩ ነገር ስሩ ንስሐ ግቡ እኔ ብለው ይነን ነው አሜን። ከዛ ደግሞ አንድ ቪዲዮ እንደዚህ ቢኒያም ወንድማችን ቢኒያም ወደ ትንሳኤ ሲናገር የሰማሁት ነገር ነውና about salvation ይሄ በጣም የሚያሳዝን ነው። ስለ ደህንነት ገና አሁንም እንማራለን። ደህንነት እኔ አሁን ምለው ምንድነው መጽሐፍ ቅዱስን አንደኛ ካለ ማወቅ ነው ኢግኖራንስ ነው። ሁለተኛ ደግሞ ኬርለስነስ ሁለቱ ነገር ነው የሚሆነው እንጂ ደህንነት በጌታ ኢየሱስ ክርስቶስ ሰው ሲድን ደህንነቱ እዛ አውቶማቲካሊ በቃ ስም ተጽፏል የሚል አይደለም። ኦፍ ኮርስ ስማችን ይጻፋል ግን ደህንነታችን በነፍሳችን መታደስ የምንጨርሰው ነገር ነው። መልካም ነገር እየሰራን ስራችንን እያስተካከልን በፊት ሌባ ከነበረን አሁን ሌብነታችን እያቆምን በፊት ተሳዳቢ ከሆነን አሁን ስድባችን እያቆምን እየተለወጥን መንፈሳችን ነፍሳችን በየለቱ እየታደሰች እየተቀየርን በመጨረሻ ፉልፊል የምናደርገው ነው እንጂ አንድ ጊዜ በቃ ዛሬ 20 ዓመት ጌታን ተቀብያለሁ ከዛ በኋላ በስንት ድካም በስንት እንቅልፍ በስንት የነበረው ሰውዬ ትገባለህ የሚል አይደለም። ስለዚህ ምን ብዬ እኔ መልስ አለኝ መሰላችሁ የኛ ቤተክርስቲያን ያው በብዛት በኢግኖራንስ ባለማወቅ ጨለማ ውስጥ ያለነውና የሚሰሙት የእግዚአብሔር ቃል እንዴት ነው ሀፍ ነው በግማሽ ነው የሚሰሙትና በጭራሽ ያው ጴንጤ ላይ ነው መቼም ብዙ ጊዜ በጴንጤ ሶሳይቲ ነው ያለነውና በጭራሽ ከኔ ይጠበቃል የሚል ነገር የሚባል ነገር ከነሱ አይሰማም። ምንድነው ሁሉ ጊዜ እግዚአብሔር ከሱ የሚጠበቀውን መጽሐፍ ቅዱስ ግን ስናነብ መጽሐፍ ቅዱስ ስንማር የእግዚአብሔር ቃል እንዲህ ብናደርግ ኮንዲሽን ነው። ሁሉ ነገር ኮንዲሽናል ነው። አሜን። ኮንዲሽናል ማለት ምንድነው አንቺን ስታደርጊ ይሄን እናደርጋለሁ ነው። ሲምፕል አሁን ለምሳሌ አንድ ጥቅስ ልንገራችሁ። የእግዚአብሔር ቃል ምን ይላል? እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ይሄንን ጥቅስ ሁሉ ሰው የሚያምንም የማያምንም ይጠቀምበታል። ግን የሚሰራው ለማን ነው? ለሁሉም አይደለም። ነገሮች ለበጎ የሚቀየሩለት ምን አይነት ሰው ነው? እግዚአብሔርን ለሚወድ እንደ ሐሳቡም ለተጠራ። እግዚአብሔርን ትወዳለህ ወይ ደግሞ ከዛ ደግሞ ሁለተኛ ደግሞ እንደ ሐሳቡ ትጠርታለህ። በቤቱ ነው ወይ ስቲል ሴቭድ በክርስቶስ ነው ወይ? ሁለቱን ካሟላ ነገሮች ሁሉ ለበጎ ይቀየሩልሃል። ስለዚህ ምንድነው ኮንዲሽን አለው እንጂ ለሁሉም ሰው ነገር ሁሉ ለበጎ ይቀየራል አይደለም ይላል እግዚአብሔር ቃል። እቺ አንድ ምሳሌ ነች። ሌላ ደግሞ ምሳሌ ልሰጣችሁ። አሁን ለምሳሌ
እኔ ሜዲቴት የማደርጋት በየቀኑ ሜዲቴት የማደርጋት የእግዚአብሔር ቃል መዝሙር 91 አለ። መዝሙር 91 በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔር እናንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ያድንሃልና፣ በላባዎቹም ይጋርድሃል። በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህ ሺህ በቀኝህ 10 ሺህ ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖችህ ብቻ ትመለከታለህ፣ የኃጥአንን ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ ያደረግህ። ክፉ ነገር ይልና ልጨርስላችሁ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍት ወደ ቤት አይገባም። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና፣ እግርህ በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳና ዘንዶን ትረግጣለህ። በእኔ ተማምኗልና። ይህ ሁሉ የሚሆንለት ለማን ነው? በእግዚአብሔር ለሚተማመን። በእኔ ተማምኗልና ምን እላለሁ? አስጥለዋለሁ። ስሜንም አውቋልና እጋርደዋለሁ። አያችሁ፣ ይሄ ሁሉ ፕሮሚስ በምን ላይ ታስሯል? በእኔ ተማምኗል። በእግዚአብሔር የሚተማመን ሰው ማለት ነው። ሁለተኛ ደግሞ ምንድነው? ስሜን አውቋልና። ጌታ ኢየሱስ ክርስቶስ እግዚአብሔር መንፈስ ቅዱስ ብዙ ስም አለው። ያንን ስሙን ጥቂት በጥቂት እንኳን ያንን ስሙን እንኳን እያወቅን እያጠናን ስሙን እንደምናውቅ ሰዎች ነው የሚሰራው። ስምላችሁ እኔም እንደው እናንተው አሁን እየተማርኩ ነውና ስሙን ለሚያውቁ ነው የሚሰራው። አሜን። ይጠራኛል መልስለታለሁ ለሚጣራ። ይሄን ሁሉ አሟልቶ ለሚጣራ ሰው ነው። በመከራው ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ፣ ረጅም ዕድሜ አጠግበዋለሁ፣ ማዳኔን አሳየዋለሁ። ሁሉ የእግዚአብሔር ፕሮሚሶች፣ የእግዚአብሔር ቃል ኪዳኖች ከኮንዲሽን ከኛ ሁኔታ ጋር የታሳሰሩ ናቸው። አሜን። ስለዚህ መጽሐፍ ቅዱስን ስናነብ ብዙ ጊዜ የኛ ቤተክርስቲያን የፕሮቴስታንት ከዛ ፕሮቴስታንት ነው የሚሉት። ፕሮቴስታንት አይደለሁም፣ የኦርቶዶክስ ክርስቲያን ነኝ። ኦርቶዶክስ ክርስቲያን ነኝ የማይቀየር። አሜን። እና ክርስቲያን የሆነ ሰው የእግዚአብሔርን ቃል ሙሉ ነው ሐሳቡ መውሰድ ያለበት እንጂ እንደሚመቻቸው ብቻ የነሱ ቤት እግዚአብሔር ሁሉ ጊዜ በቃ አይ ዶንት ኖ የሆነ የሳሉት ስላለ ያ አይደለም። እግዚአብሔር ምንድነው? እኔ በእውነት ነው የምላችሁ ጌታን በደንብ አልያዝነውም እንጂ ጌታ ኢየሱስ ክርስቶስን በደንብ የተከተሉት የሚገለጥላቸው አገላለጥ ትንሽ ያስቀናል እና በጣም እውነተኛ ለሆኑት እግዚአብሔር በጣም ይገለጣል በስነ ስርዓት ሁሉ ነገር ባሉበት አዳራሽ እንኳን ጌታ እየተገኘ ለእያንዳንዱ ነፍስ በዛ አዳራሽ ላለችው ነፍስ ሁሉ የሚያስፈልገውን ነገር ምንድነው ይባላል ጸሎታቸውን ይመልሳል። ያ ምንድነው እውነተኛ ስለሆኑ በእውነት ስለፈለጉት ማለት ነው። እና ይሄን ስታዩ የኛ ቤተክርስቲያን ደግሞ ምንድነው we're not real እውነተኞች አይደለንም። በቃ የነ ፌስ እናደርግ እውነተኞች አይደለንም። ስለዚህ እግዚአብሔርን ቃል የምናነበው ምንድነው ደህንነት የሚፈጸም ነው የሚለው ያንን እንኳን ለማዋጥ የሚፈልግ ሰው የለም በብዛት እና እኔ አላውቅም። ስለዚህ ወይ ትህትና የለንም ወይ ደግሞ እውነተኞች አይደለንም። እና ወገኖቼ ይላችኋለሁ መጽሐፍ ቅዱስን ግማሹ ጨረፍታው ነው የሚይዙት፣ ሙሉ ለሙሉ ያዙት። አሜን ያላችኋለሁ። ያ ቪዲዮ ስለሚመላለስ እኔም ያለኝን ልመልስላችሁ ያቋሜን አሜን። ባይብል ስተዲ ላይ ሁላችንም ባይብል ስተዲ ላይ ስላለሁበት ማለት ነው። አሜን። ስለዚህ እንጂ ደህንነት እንደው በእግዚአብሔር ይሄን ሁሉ ዓመት ኢትዮጵያ ውስጥ ጥያቄ ሊሆን ይገባል። እንደው ከምስራቅ ያሉ ልጆችን ሲሄዳችሁ በእኛ እድሜ ያሉትን እንዴት ባይብልን ሼር የሚያደርጉትን ታዩ አፋችሁን ትዘጋላችሁ እና ያላችኋለሁ። አሜን። ስለዚህ አሁን እንቀጥላለን። ዛሬ ቻፕተር 29 ምዕራፍ 29 ገብተናል። ዘፍጥረት this is our bible የመጽሐፍ ቅዱሳችን ነው። አሜን። የማናውቀው መጽሐፍ ቅዱሳችን ብናውቀው ግን የእግዚአብሔር ቃል ምን አለው? የእግዚአብሔር ቃል ምግብ ነው። የእግዚአብሔር ቃል መድኃኒት ነው። የእግዚአብሔር ቃል እሳት ነው። የእግዚአብሔር ቃል ውሃ ነው። የእግዚአብሔር ቃል ሁሉም ነገር አለው። የእግዚአብሔር ቃል is everything እግዚአብሔር ራሱ ነው። የእግዚአብሔር ቃል የማይወድቅ ነው። በመጨረሻው ዘመን ይላል ሰማይና ምድርን ምን ላለው አናወጣለሁ ይላል እግዚአብሔር። እና የማይናወጡት ግን ለማን ናቸው? የማይናወጡ በሙሉ ይናወጣል። የማይናወጡት ማን ናቸው? አንደኛ የእግዚአብሔር ዙፋን አይናወጥም፣ ሁለተኛ የእግዚአብሔር ቃል አይናወጥም። ትዝ የሚለኝ ሁለቱ ነው። እና ከማይናወጠው መካከል ማን ነው? የእግዚአብሔር ቃል ነው።
ሰማይ ምድር ያልፋል፣ የእግዚአብሔር ቃል ግን አያልፍም። የኔና የእናንተ በእጃችን የተሰጠን እግዚአብሔር ቃል በስንት ሰዎች ነው የተባለው? በ40 ስንት አይ ቲንክ 40 ምናምን ሰዎች የተጻፈ ነው። ግን ጸሐፊው ዋናው መንፈስ ቅዱስ ስለሆነ አንዱ ታሪክ ከሌላው ጋር እንኳን የማይጋጭ አሜን፣ በተለያየ ዘመን በተለያየ ሰዎች የተጻፈ ነው። ግን ጸሐፊው አንድ እግዚአብሔር ስለሆነ በሚገርም ሁኔታ የሰዎችን ሕይወት የሚቀይር ብዙዎች መጽሐፍ ቅዱሳችንን አነበው የተቀየሩበት፣ ብዙዎች መጽሐፍ ቅዱሳችንን የእግዚአብሔር ቃል አነበው የተፈወሱበት፣ ብዙዎች የዘላለም ሕይወትን ያገኙበት የእግዚአብሔር ቃል ነው። ግን ሰይጣን ይሄን እግዚአብሔር ቃል እንዳናነብ በተለይ ኢትዮጵያ ውስጥ ራሳችን አድርገን ለብዙ ዘመን ኖረናል። አሁን ግን ወደ መጽሐፍ ቅዱሳችን እንመለሳለን። የእግዚአብሔር ቃል ሕይወት ነው። አሜን። this is our bible የመጽሐፍ ቅዱሳችን ነው። 66 መጽሐፎች አሉት። 66ቱ መጽሐፎች በሁለት ይከፈላሉ። እኔ አሁን እንደዚህ ሳነብላችሁ ጌታን በጣም አመሰግናለሁ። ወደፊት እኔ ጌታ እዚህ ጋር የሚሸልመኝ ይመስለኛል። ስላችሁ ከሰው የተለየ አይደለም። በጣም ትንሽ አገልግሎት ነው። ያገለገሉ ሰዎች ፊት መቆም አልችልም እና ግን በጥቂቱ እንኳን እግዚአብሔር እዚህ ጋር ይሸልመኛል ብዬ አምናለሁ። አሜን። በሁለት ይከፈላል። በጣም የኔ ትንሹ ነው የአገልግሎት። እውነቴን ነው ብላችሁ ጌታን ያገለገሉ አሉ። እንደዚህ ስላችሁ ዘራፍ እያልኩ አይደለም። አሜን። እና መጽሐፍ ቅዱሳችን በሁለት ይከፈላል። ብሉይ ኪዳንና አዲስ ኪዳን ይባላል። ብሉይ ኪዳን መጽሐፍት ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቁ፣ ዘዳግም፣ ኢያሱ፣ መሳፍንት፣ ሩት፣ አንደኛ ሳሙኤል፣ ሁለተኛ ሳሙኤል፣ አንደኛ ነገሥት፣ ሁለተኛ ነገሥት፣ አንደኛ ዜና፣ ሁለተኛ ዜና፣ እዝራ፣ ነህምያ፣ አስቴር፣ ኢዮብ፣ ዳዊት፣ ምሳሌ፣ መክብብ፣ መኃልየ፣ ኢሳይያስ፣ ኤርሚያስ፣ ሰቆቃወ ኤርሚያስ፣ ሕዝቅኤል፣ ዳንኤል፣ ሆሴ፣ አሞጽ፣ ሚልኪያስ፣ ኢዩኤል፣ አብድዩ፣ ዮናስ፣ ናሆም፣ ዕንባቆም፣ ሶፎንያስ፣ ሐጌ፣ ዘካርያስ፣ ሚልኪያስ። አሜን። እነዚህ የብሉይ ኪዳን መጽሐፍት ናቸው። የአዲስ ኪዳን መጽሐፍት ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ፣ እነዚህ አራቱ ወንጌሎች፣ ሐዋርያት ሥራ፣ ሮሜ ሰዎች፣ ቆሮንቶስ፣ አንደኛ ቆሮንቶስ፣ ሁለተኛ ቆሮንቶስ፣ ገላትያ፣ ኤፌሶን፣ ፊልጵስዩስ፣ ቆላሲያስ፣ አንደኛ ተሰሎንቄ፣ ሁለተኛ ተሰሎንቄ፣ አንደኛ ጢሞቴዎስ፣ ሁለተኛ ጢሞቴዎስ፣ ቲቶ፣ ፊልሞና፣ ዕብራውያን፣ አንደኛ ጴጥሮስ፣ ሁለተኛ ጴጥሮስ፣ አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ፣ ያዕቆብ መልእክት፣ የይሁዳ መልእክት፣ የዮሐንስ ራእይ። አሜን። እነዚህ የአዲስ ኪዳን መጽሐፍት ናቸው። ዛሬ ቻፕተር 29 ምዕራፍ 29 ደርሰናል። በጌታ በኢየሱስ ስም አነበዋለሁ። ምን ይላል እግዚአብሔር ቃል? ያዕቆብም ተነስቶ ወደ ምስራቅ ሰዎች አገር ሄደ። በሜዳውም እነሆ ጉድጓድ አየ። በዚያም 3 የበግ መንጎች በላዩ ተመስገው ነበር። ከዚያም ጉድጓድ በጎቹን ያጠጡ ነበርና በጉድጓዱ አፍ የነበረው ድንጋይ ትልቅ ነበር። መንጎቹም ሁሉ ከዚያ በከተማዎቹ ጊዜ በተከማቹ ጊዜ ድንጋዩን ከጉድጓዱ አፍ ገለል አድርገው በጎቹን ያጠጡ ነበር። ድንጋዩን ወደ ስፍራው መልሰው በጉድጓዱ አፍ እንደገና ይገጥሙት ነበር። ያዕቆብም ወንድሞቼ ሆይ እናንተ ወዴት ናችሁ አላቸው። እነርሱም እኛ የካራን ነን አሉት። የናኮር ልጅ ላባን ታውቁታላችሁን አላቸው። እነርሱም እናውቀዋለን አሉ። እርሱም ደህና ነውን አላቸው። እነርሱም አዎ ደህና ነው። አሁንም ልጁ ራሔል ከበጎች ጋር መጣች አሉት። እርሱም ቀኑ ገና ቀትር ነው፣ ከብቶችም የሚከማቹበት ሰዓት ገና አልደረሰም። አሁንም በጎቹን አጠጡና ሄዳችሁ አስተማሯቸው አላቸው። እነርሱም አሉት መንጎቹ ሁሉ እስኪከማቹና ድንጋዩን ከጉድጓዱ አፍ እስኪገለብጡት ድረስ አንችልም። ከዚህ በኋላ በጎቹን እናጠጣለን። እስከዚህ እንቀጥልና እንትን ልበላችሁ ኤክስፕሌን ላድርግላችሁ። መጽሐፍ ቅዱስን ስናነብ መጽሐፍ ቅዱስ በመሰረቱ ራሱ መጽሐፍ ቅዱስ ነው የሚፈታው የእግዚአብሔርን ቃል። ግን ከታሪክም ተነስተን ከስም ትርጓሜዎች እየተነሳን የእግዚአብሔርን ቃል እንላለን እናጠናለን። እኔ አሁን ብዙ ጊዜ ከከኖይ ነው የእሷን ቪዲዮዎች ነው የማየውና እሷ ብዙ ታይሟን ስፔንድ አድርጋ ከመጀመሪያ ከስክራች ደርቲ ወርክ ነው የሚሉት ማለት ምንድነው? ደርት በቃ ነገሮችን ምንድነው የሚባለው ቆፍረው ካገኙ ሰዎች ቪዲዮ ነው የሰራችው። እኔም ደግሞ ከሷ ደግሞ ወስዳለሁ። አያችሁ ያ ምንድነው ይረዳናል የእግዚአብሔርን ቃል ከብዙ አንግል ለማየት ማለት ነው። አሜን።
እዚህ ጋር የእግዚአብሔር ቃል ምዕራፍ 29 ላይ አንዳንድ ትርጓሜዎች ምን ይሉታል መሰላችሁ? ያዕቆብ ተነስቶ ወደ ምስራቅ ሰዎች ሀገር ሄደ የሚለውን በሌላ ትርጓሜ በሌላ ትራንስሌሽን ላይ ምን የሚል ነገር አላቸው? ጄኮብ ሊፍትድ ሂዝ ፊት ይላሉ። እግሩን አንስቶ ልክ በደስታ ማለት እንዲፈጠር ብሎ እንደሄደ ነው የሚናገረው እግዚአብሔር ቃል። የተለያዩ ቨርዥኖች የተለያዩ ትርጓሜዎች መጽሐፍ ቅዱስን ስናነብ የተለያዩ ምንድነው ትርጓሜዎችን እናገኛለን። እዚህ ጋር ብቻ ባጭሩ ምንድነው የያዕቆብ አነሳሱን ያሳያል። ደስ ብሎት ነው፣ ተባርኳል፣ አይታችኋል፣ አባቱ ባርኮታል። ከዛ ደግሞ ሚስት ደግሞ ከዚያ ትውሰድ ወደ አባት ወደ ዘመዶቼ ሂድ ብላለች እናቱ። ይሄን ሁሉ እንትን ብሎ ያን ሁሉ በረከት ተሸክሞ ደስ እያለው ፈንጠር ብሎ ሲነሳ ነው የሚያሳየው። ምዕራፍ 29 ቁጥር 1 በሜዳውም እነሆ ጉድጓድን አየ፣ በዚያም 3 በጎች። አሁን ያልኳችሁ የምስራቅ ሰዎች የሚለው ትዝ ይላችኋል። የምስራቅ ሰዎች ብዙ ጊዜ ከማን ጋር ይጠቀሳሉ? ሲመጡ ሁለት ቦታ ላይ እኔ ሰርች ያደረኩት ምንድነው የምስራቅ ሰዎች ከአማሌቃውያን ከሚዲያውያን ጋር ሆነው ትዝ ይላችኋል። በመሳፍንት ዘመን እስራኤሎችን ቁም ስቅል የሚያሳዩ ነበሩ እና የመጡ በመሳፍንት ጊዜ በጌዲዮን ጊዜ ጌዲዮንንም ወደ በኋላ ነው ያለው መጽሐፈ መሳፍንት ላይ የእስራኤልን ሰዎች ሰብላቸውን ምናቸውን የሚያጠፉባቸው ህዝቦች መካከል እነሱ ነበሩ እና የምስራቅ ሰዎች ይላል እነዛ እስማኤላውያኖችን ሰብል የሚያጠፉ ነበሩ። የእስራኤላውያኖችን ሰብል የሚያጠፉ ነበሩ። ስለዚህ ማነው ያዕቆብ ምን አደረገ? ወደ ምስራቅ ሄደ ይላል። አሜን። ምስራቅ የምትለዋን ልተርጉምላችሁ ብዬ ነው። እዚህ ጋር ደግሞ ጉድጓድ የሚለው ጉድጓድ ብዙ ጊዜ የውሃ ጉድጓድ በምንድነው? የበረከት ምሳሌ የሀብት ምሳሌ ነው። አሜን። የውሃ ጉድጓድ በአሁን ጊዜ ትልቅ ድርጅት እንደማለት ነው። አሜን። ከዛ ደግሞ ቁጥር 9 ላይ ካነበብነው ለየት ያለ ሚኒንግ ያለው ነገር ምንድነው? ቁጥር 9 ላይ ቁጥር 9 ላይ ምን ይላል እግዚአብሔር ቃል? ከዛ በፊት ቁጥር 8 ላይ የውሃው ጉድጓዱ መክደኛው ድንጋዩ በጣም ከባድ እንደነበረ እዚህ ጋር ያሳየናል። ምን ይላሉ እነዛ የበግ ጠባቂዎቹ? ምን ይሉታል ያዕቆብን? መንጎቹ ሁሉ እስኪከማቹና ድንጋዩን ከጉድጓዱ አፍ እስኪገለብጡት ድረስ አንችልም። ከዚያ በኋላ በጎቹን እናጠጣለን። እዚህ ጋር በአማርኛው ግልጽ አያደርገውም። ምንድነው የሚያሳያችሁ? በድሮ ጊዜ የነበረው የውሃ ጉድጓድ ድንጋይ መድፈኛው ድንጋይ it was heavy በጣም ከባድ ነበር። ግን ወደ በኋላ ላይ ስታየው ደግሞ ራሔል ስትመጣ ያዕቆብ ወደፊት ሚስቱ ማለት ነች አንስቶ በአንድ እንደ ሱፐርማን ነው የሚባለው። ሱፐርማን ቪዲዮ የምታዩ ሰዎች እነዛ ለሶስት የሚያነሱትን ድንጋይ ያዕቆብ ለብቻው ሲያነሳ እናየዋለን። አሜን። ባይብል እንግዲህ እንደዚህ ነው ወገኖች የሚነበበው። አሜን። እና እዚህ ጋር ያዕቆብን እንደ ሱፐርማን ሆኖ እናየዋለን። አሜን። ከዛ እዚህ ጋር የገረመኝ ደግሞ ራሔል ምንድን ነበረች? እረኛ ነበረች። በአማርኛው አይናገርም። በጎች እየነዳች ነው የሚለው፣ ግን የሴት እረኛ ነበረች ራሔል። አሜን። she was a shepherdess ነበረች። አሜን። ከዛ ደግሞ 10ኛው ቁጥር ላይ ደግሞ ለየት ያለው ነው እንትን የምንለው ምን ይላል? 10ኛው ቁጥር ላይ ያዕቆብ የእናቱን ወንድም የላባን ልጅ ራሔልንና የአጎቱን የላባን በጎች ባየ ጊዜ ቀረበ፣ ከጉድጓዱም አፍ ድንጋዩን ገለበጠ፣ የአጎቱንም የላባን በጎች አጠጣ። እዚህ ጋር ነው ሱፐርማን የሆነው። ሶሪ ቁጥር 10 ላይ ያንን ለሶስት የሚያነሱትን ምንድነው የበግ ጠባቂዎች እሱ ለብቻው ያንን የዌል የጉድጓዱን መድፈኛ ለብቻው ሲገለብጥ እናያለን። አሜን። ከዛ ያዕቆብም ይላል ከዛ ስንቀጥል this is a bible study ወገኖች እና ማንበብ ምንድነው ቶሎ መጨረስ አለብን። ከዛ ስናነብ እርሱም ገና ከነርሱ ጋር ሲነጋገር እነሆ የላባ ልጅ ራሔል ከአባቷ በጎች ጋር ደረሰች። እርሷም የአባቷን በጎች ትጠብቅ ነበርና በግ ጠባቂ ነበረች ራሔል። ያዕቆብም የእናቱን ወንድም የላባን ልጅ ራሔልንና የአጎቱን የላባን በጎች ባየ ጊዜ ቀረበ፣ ከጉድጓዱም አፍ ድንጋዩን ገለበጠ፣ የአጎቱንም የላባን በጎች አጠጣ። አሜን። ሶሪ ነው ብለታ
አጠጣ። ያዕቆብም ራሔልን ሳማት፣ ቃሉንም ከፍ አድርጎ አለቀሰ። ያጎቱ ልጅ ያዕቆብም የአባቷን ዘመድና የርብቃንም ልጅ መሆኑን ለራሔል አስታወቃት። እርሷም ሮጣ ሄደች፣ ለአባቷም ይህንን ነገር ነገረችው። አሜን። ላባም የእህቱን ልጅ ያዕቆብን ወሬ በሰማ ጊዜ ሊቀበለው ሮጠ፣ አቅፎም ሳመው፣ ወደ ቤቱም አገባው። ነገሩን ሁሉ ለላባ ነገረው። ላባም በእውነት አንተ አጥንቴ ሥጋዬም ነህ አለው። 1 ወርም የሚያህል ከእርሱ ጋር ተቀመጠ። ያዕቆብ እንግዲህ ስቴል ዊት ሂዝ አንክል ማለት ነው፣ ከአጎቱ ጋር ተቀመጠ። ላባም በእውነት አንተ አጥንቴና ሥጋዬ ነህና አለው። 1 ወርም ከእርሱ ጋር የሚያህል ከእርሱ ጋር ተቀመጠ። ላባም ያዕቆብን ወንድሜ ስለሆንክ በከንቱ ታገለግለኛለህን? ምንዳህ ምንድን ነው ንገረኝ አለው። እዚህ ጋር ያዕቆብ ሲያገለግል እናየዋለን። 1 ወር ከአጎቱ ከላባ ጋር ሲቀመጥ he was a servant አገልጋይ ሆኖ አገለገለው አጎቱን። አጎቱ ደግሞ ምን አለው? እንዲሁ በነፃ አታገለግለኝም አለው። ምንዳህ ምንድነው? ደሞዝህ ምንድነው አለው። ለላባም 2 ሴት ልጆች ነበሩት። የታላቂቱም ስም ሊያ፣ የታናሽቱም ስም ራሔል ነበረ። ሊያም አይነ ልም ነበረች፣ ራሔል ግን መልከ መልካም ነበረች፣ ፊቷም ውብ ነበረ። እዚህ ጋር ወገኖች እኔ መጽሐፍ ቅዱስን ሳነብ ራሔልን ነው ብዙዎቻችን ፌቨር የምናደርጋት። በያዕቆብ የተወደደች መልከ መልካም ነች። ሊያን ብዙ ፌቨር አናደርጋትም ነበር፣ ብዙዎቻችን እንደዛ ነው። እና ግን አሁን ማቾድ ያደረገ ስንመጣ ከኖይም እውነቷን ነው። ሞር የክርስቶስ ልብ ሲኖረን፣ የክርስቶስ ልብ የፍቅር ልብ፣ ለሰዎች የማዘን ልብ ሲኖረን ሊያን ሞር እየወደዳት እንመጣለን። ምክንያቱም ሊያ ወደ በኋላም እግዚአብሔርን ፌቨር ያደርጋታል። ምክንያቱም ሊያ ምን ነበረች? አይኗ ምን ነበር ይላል በአማርኛው የማይስብ አይን ነበር፣ ደል ነበረ። አንዳንዶቹ ትራንስሌሽን ላይ፣ አንዳንዱ ትርጓሜ ላይ ምን ይለዋል? ደል አይን ነበር ይላል። የማይስብ ነው ብቻ በዚህም በዛም። አንዳንድ አስተማሪዎች ደግሞ የሊያ አይኗን ያማት ነበርም ይላሉ። አይዶን ነው ብቻ በዚህም በዚያ ከእህቷ ከራሔል አትበልጥም ነበር በመልክ። አሜን። ግን እግዚአብሔር ሊያ መጠላቷን አይቶ ወደ በኋላ እግዚአብሔር ሲባረካት እናያለን። አሜን። እኛም ሌስ ፌቨርድ የሆኑ ሰዎችን መውደድ አለብን። ሁሉ ጊዜ ራሔል ሁሉ ነገር መልክ ነበራት ይላል፣ ባሏም ይወዳት ነበር ይላል። ሁሉ ነገር ለራሔል ያዘነበለ ይመስላል። እኛም እንደዛ መሆን የለብንም። አሜን። መጥላት ሳይሆን ሌስ ፌቨርድ የሆኑትን ሰዎች መውደድ ያስፈልጋል። አሜን። ከዛ ያዕቆብም ራሔልን ወደደ፣ እንዲህም አለ፣ ስለ ታናሽቱ ልጅ ስለ ራሔል 7 ዓመት እገዛለሁ። አያችሁ፣ ላባም ለሌላ ሰው ከምሰጣት ይልቅ ለአንተ ብሰጣት ይሻላል፣ ከኔ ጋር ተቀመጥ አለ። ያዕቆብም ስለ ራሔል 7 ዓመት ተገዛ። እርሷንም ይወድ ስለነበረ በእርሱ ዘንድ እንደ ጥቂት ቀን ሆነለት። እዚህ ጋር ወገኖች ምንድነው መሰላችሁ? በእንግሊሹ ላይ ነው፣ በአማርኛው ላይ ሳምንት አይልም። እዚህ ጋር ለሷ 7 ዓመት የሚለው 1 ዊክ ነው። በመጽሐፍ ቅዱስ ሲፈታ ወደፊት ዳንኤል መጽሐፍ ላይ እናየዋለን፣ ዳንኤል 9 ላይ እናየዋለን። እና 1 ዊክ ማለት 1 ሳምንት ማለት በመጽሐፍ ቅዱስ ምንድነው 7 ዓመት ማለት ነው። 7 ሱባኤ ሲሆን ደግሞ በዳንኤል መጽሐፍ ላይ 7 ዓመት ማለት ነው። 1 ዊክ is equal to 7 years። 1 ሳምንት ማለት 7 ዓመት ነው። አሜን። እዚህ ጋር ያዕቆብ ለራሔል ሲገዛ 7 ዓመት ሲገዛላት እንደ 1 ሳምንት ቆጠረው ይላል። አማርኛው ሳምንት አይለውም፣ ግን በሌላው እንግሊሹ ላይ 1 ሳምንት ይላል። ጥቂት ነው የሚለው እዚህ ጋር ግን 1 ሳምንት ነው። አሜን። ይሄንንም ያዙት። አሜን። መጽሐፍ ቅዱስ እንደዚህ ነው ወገኖቼ። እኔ አንዳንድ ጊዜ እንደዚህ ሳነብ ቸርች should be like this፣ እንደዚህ ነው መሆን ያለባት ቤተክርስቲያን። እና የትኛውም እድሜ ላይ ያለ ሰው እግዚአብሔርን ቃል አንደርስታንድ ማድረግ ይችላል፣ እግዚአብሔር የፈጠረው በሙሉ። እና አሮጊት ቢሆኑ ልጆች ቢሆኑ የእግዚአብሔር ቃል እንደዚህ ቢማሩ ይገባል። አሜን። ስለዚህ ስንቀጥል ያዕቆብም ላባን ወደ እርሷ እገባ ዘንድ ሚስቴን ስጠኝ፣ ቀኔ ተፈጽሟልና አለ። 7 ዓመት በኋላ ማለት ነው። ላባም የዚያን ስፍራ ሰዎች ሁሉ ሰበሰበ፣ ሰርግም አደረገ። በመሸም ጊዜ ልጁን ሊያን ወስዶ ለያዕቆብ አገባለት። ያዕቆብም ወደ እርሷ ገባ። ላባም ለልጁ ለሊያ ባሪያይቱን ዘለፋን ባሪያ ትሆናት ዘንድ ሰጣት። በነጋም ጊዜ እነሆ ሊያ ሆና
ተገኘች። ላባ ምን ነው እንደዚህ ያደረክብኝ? ያገለገልኩ ስለ ራሄል አልነበረምን? ለምን አታለልከኝ አለው። አያችሁ፣ ላባም እንዲህ አለ። እዚህ ጋር ያዕቆብ ልክ የዘራውን ሲያጭድ እናያለን። ከዚህ ላችኋል ወንድሙ እንዳጭበረበረ እሱም ደግሞ በላባ ቤት ደግሞ ሲጭበረበር እናያለን። ወገኖች እዚህ ጋር ምንድነው ኖት ኦንሊ ሂር እዚህ ጋር ብቻ ሳይሆን ሰው ብዙ ጊዜ አንድ ነገር ኃጢአት ስንሰራ ወይ ሰው ስንበድል እኛ እንደምንበደል አናስበው። አንድ ሰው ሌባ ከሆነ ከሱ የበለጠ ሞጭላፋ እግዚአብሔር ያገናኘዋል። አሜን። ያዕቆብ አጭበርባሪ ነበር ሲወለድም፣ ግን ላባ ደግሞ ከሱ የበለጠ ሙልጭ ያለ አጭበርባሪ ሆኖ ሲከፍለው እናያለን። አሜን። ከዛ ምን ነው እንደዚህ ያደረክብኝ? ያገለገልኩ ስለ ራሄል አልነበረምን? ለምን አታለልከኝ አለው። ላባም እንዲህ አለ፣ በአገራችን ታላቂቱ ሳለች ታናሺቱን እንሰጥ ዘንድ ወግ አይደለም። ይህችን ሳምንት ፈጽም። አያችሁ፣ ይህችን ሳምንት እዚህ ጋር ይሄን ወርድ እናያለን። ይህችን ሳምንት ይለዋል። 7 ዓመት ማለት ነው። ይህችን ሳምንት ፈጽም፣ ሌላ 7 ዓመት ይህችን ሳምንት ፈጽም፣ ሌላ 7 ዓመት ደግሞ እኔ ስለምታገለግለኝ አገልግሎት እርሷን ደግሞ እሰጥሃለሁ። 7 years ሌላ 7 ዓመት ተጨመረለት ለራሄል ማለት ነው። ያዕቆብም እንዲህ አደረገ፣ ይህችንም ሳምንት ፈጸመ። ከዛም ልጁን ራሄልን ለእርሱ ሚስት ሆነው ዘንድ ሰጠ። የአማርኛው ይናገራል። ሳምንት የሚለው ምንድነው? 7 ዓመት ነው። አሜን። ያዕቆብም እንዲህ አደረገ፣ ይህችን ሳምንት ፈጸመ። ልጁንም ራሄልን ለእርሱ ሚስት ሆነው ዘንድ ሰጠው። 14 ዓመት ቶታሊ ተገዛ ማለት ነው ያዕቆብ። ላባም ለልጁ ለራሄል ባሪያቱን ባላን ባሪያ ትሆናት ዘንድ ሰጣት። ያዕቆብም ወደ ራሄል ገባ። ራሄልም ከሊያ ይልቅ ወደዳት። ሌላ 7 ዓመትም ተገዛለት። ዋው! እግዚአብሔርም ሊያን የተጠላች መሆኗን ባየ ጊዜ ማህፀኗን ከፈተላት። ራሄል ግን መካን ነበረች ይላል። አሜን። እዚህ ጋር እግዚአብሔር ፌቨር አደረገላት መጠላቷን አይቶ። አሜን። ሊያም ጸነሰች፣ ወንድ ልጅንም ወለደች። ስሙንም ሮቤል ብላ ጠራች፣ እግዚአብሔር መከራዬን አይቷልና እንግዲህ ባሌ ይወደኛል ብላለችና። እዚህ ጋር ከኖይ በጣም ወዳታለሁ አስተማሪዋና ስታስተምር ምን አለች? ራሄል ሊያ ልጆቿን በሙሉ ስትወልድ ስማቸውን የምታወጣው በዛ ጊዜ የተሰማትን ስሜት እንትን ነው። ይሄ አይ ቲንክ በሁሉ ካልቸር አለ፣ በእኛም ሀገር አለ። ልጅ ስንወልድ የተሰማንን ስሜት ነው ልጆቻችንን ስም የምናወጣውና የምትሰጣቸው ስሞች በሙሉ የሚገርም ናቸው ለልጆቿ። እዚህ ጋር የመጀመሪያው ምን አለችው? ሮቤል አለችው አይደል? እዚህ ጋር ቆይ ሮቤል አለችው የመጀመሪያ ልጇን። ቱ ሲ ኦር ቱ ሉክ እግዚአብሔር አየኝ አለች። አሜን። እውነቷን ነው። እግዚአብሔር አይቷት ነው ልጅ የሰጣት ሮቤልን። እግዚአብሔርን መከራዬን አይቷልና ስትል ሮቤል አለችው። አሜን። ከዛ የሮቤል የስሙ ትርጓሜ እግዚአብሔር አየ ማለት ነው፣ አየኝ ማለት ነው። አሜን። ደግሞም ጸነሰች ወንድ ልጅንም ወለደች። እኔ እንደተጠላው እግዚአብሔር ስለሰማ ይህንን ደገመኝ አለች። ስሙንም ስምዖን ብላ ጠራችው። ስምዖን ደግሞ ማለት ነው የስሙ ትርጓሜ ሰምቷል፣ እንደተጠላው ሰምቷል፣ እግዚአብሔር ይሰማል ማለት ነው። ሰምቷል እግዚአብሔር ብላ ምን አለችው? ልጇን ስምዖን አለችው። አሜን። ደግሞም ጸነሰች ወንድ ልጅንም ወለደች። አሁን ባሌ ወደኔ ይጠጋል፣ 3 ወንዶች ልጆችን ወልጄለታለሁ አለች። ስሙንም ሌዊ ብላ ጠራች። ሌዊ መጠጋት ማለት ነው የስሙ ትርጓሜ። አሜን። እነዚህ በሙሉ ጀግና ልጆች ትውልዶችን የእስራኤልን ቤት የሰሩት በእርግጥ ሊያና ራሄል ናቸው። ማጆሪቲውን የእስራኤልን ቤት የሰራችው ግን ሊያ ነች። አሜን። ራሄል 2 ልጅ ብቻ ነበራት። አሜን። ከያዕቆብ ልጆች ከ12ቱ 10 የሊያ ናቸው። 2ቱ ናቸው የርብቃ የራሄል። ደግሞም ጸነሰች ወንድ ልጅን ወለደች። በዚያን ጊዜ እግዚአብሔርን አመሰግናለሁ አለች። ስሙንም ይሁዳ ብላ ጠራችው። መውለድን ማቆመች። እዚህ ጋር ወገኖች ራሄል ሊያ ከወለደቻቸው ልጆች ይሁዳን እግዚአብሔርን አመሰግናለሁ ምስጋና ማለት ነው ይሁዳ በትርጓሜው። እና እዚህ ጋር ይሁዳ ጌታ ኢየሱስ የመጣበት ዘር ራሱ ከሊያ ከተጠላችሁ ከሊያ ዘር ነው። አሜን።
እግዚአብሔር እንዴት ፌቨር እንዳደረገላት ጌታ ስሙ የተባረከ ይሁን። እና በዚህ ምዕራፍ 29ን እንጨርሳለን። እና እግዚአብሔር ከተጠሉት ጋር ነው አያችሁ ሌስ ፌቨር ሊሆነችውን ሊያን ምን አደረጋት? እግዚአብሔር ባረካት። ራሄል ግን ልጆች አልነበራትም። በጣም ሁሉ ነገር ሲኖራት እንደውም ልጅ ከወለደች በኋላ ሁለተኛም ደግሞ ሌላ ልጅ ካልወለድ ከሰራተኞቹ ልጅ እንዲወልድ ስታደርግ ባሏን ይሁን ሁሉ መጨረሻ ላይ እንደውም የሞተችው በምንድነው? ቱማች ልጅ ከመውደዷም የተወሰነ ይሁን አላውቅም። በሁለተኛ ልጇ እንደወለደች ነው የሞተችው ራሄል። አሜን። ስለዚህ በዚህ ጋር እናበቃለን። ምዕራፍ 29 ምዕራፍ 30 እንገባለን። ጌታ ይባርካችሁ፣ ተባረኩ። እስቲ ቆይ ቀረኑት ካለ ሊላችሁ። አሜን። ጥላ ሰምቷልና ኦኬ። ሌዊ ማለት ተጠጋ ግን ባሏ ሲጠጋት አናይም። አሜን። ሌዊ ብላል ባሏ ማለት ልጇን ስትሰይም ከዛ ደግሞ መጨረሻው ምን አለች? ይሁዳ ብላ ጠራችሁ። አሜን። ጌታ ይባረክ። ከይሁዳ ከሊያ ዘር ነው እንግዲህ ጌታ ኢየሱስ ክርስቶስ እንኳን የመጣው። እግዚአብሔር መልካም ነው። እግዚአብሔር አባት ነው። አሜን። ተባረኩ ወገኖች። this is chapter 29 ነገ ደግሞ እግዚአብሔር እንደፈቀደ ምዕራፍ 30 እንገባለን። ተባረኩ። have a blessed day. The Lord Jesus is coming. ጌታ ኢየሱስ ክርስቶስ ሆይና አሜን። ማራናታ። አሜን። ባይ